አብርሃም እሺ ወንድሜ እሺ ቴዲ አመሰግናለሁ እድል ስለሰጠኝ። ደዋዮች እድል ከሰጡ ኦኬ ልክ እድል ሲሰጠው ተደወለበት። ጀነራል ኔትወርክ አስተካክለሃል? ተመልሻለሁ። ጀነራል ኔትወርክ አስተካክለሃል? ኔትወርክ ከተስተካከለ አስገባለሁ ሪኩዌስት ልክ አይቻለሁ። አብርሃም አለ መታ አለ ተመልሻለሁ። እሺ ወንድሜ ኦኬ ሶ ይሄ አገሪቷ ላይ አሁን የሚታዩ ችግሮች እኔ በኔ ግምትና በኔ አስተያየት እኔ በአገሪቱ ጠቅላይ ሚኒስትር የሚፈጸሙ ስህተቶች ናቸው ብዬ አስባለሁ። ለምሳሌ እንደው ጦርነቱን ምናምን በቃ ያለፈውን ነገር ወደኋላ ተመልሰ ስታየው ለምሳሌ አማራ ክልል ውስጥ የተፈጠረውን ጦርነት ካየ መነሳት ያልነበረበት ጦርነት ነበረ ከጅምሩ ማለት ነው። ትጥቅ አስፈታለው ልዩ ኃይሉን አስፈታለው ብለው ልዩ ኃይሉ ከኛ መጀመር የለበትም የሚል ጥያቄ ተነስቶ ያ ጥያቄ በአግባቡ ተመልሶ ቢሆን ከሽማግሌዎች ከትልልቅ ሰዎች ጋር በወቅቱ ደግሞ በአማራ ሕዝብ ደግሞ ይነሱ የነበሩ ጥያቄዎች በሰላማዊ ሰልፍ ታስታውሳለህ ቴዲ አይ ቲንክ ከ7 ጊዜ በላይ ይመስለኛል። አንዳንዶች 13 ጊዜ ነው ይላሉ። ቁጥሩን እርግጠኛ አይደለሁኝም፣ ግን 7ኛ ሚሆን 13 ጊዜ ሰላማዊ ሰልፍ ተደርጓል። አማራ ክልል ላይ ጥያቄዎች ይጠየቁ ነበረ። የአማራ ጥያቄዎች ግልጽ ናቸው። ጥያቄዎች በሰላማዊ መንገድ ተጠይቀው ያውቃሉ። በኦሮሚያ አንዳንድ አካባቢዎች አማሮች በማንነታቸው ይገደላሉ፣ በማንነታቸው ጥቃት ይደርስባቸዋል ምናምን ሲባል ጠቅላይ ሚኒስትሩ በወቅቱ ይመልስ የነበረውን መልስ ታስታውሳለህ ቴዲ? ትኩረት አይሰጠውም ነበረ። እንደውም አቶ ሽመልስ አብዲሳ ብዙ ጊዜ እየወጣ እኔ አልቃሻ ለሚያለቅሱ ናፕኪን ስጧቸው ምናምን እያለ ነበረ የሚያሟሩት የነበረው እና ለረጅም ጊዜ ጥያቄ ይጠየቅ ነበር። የአማራ ሕዝብ በሰላማዊ ሰልፍ ወጥቶ ጥያቄው እንዲመለስለት በአግባቡ የጠየቀ ሕዝብ ነው። አንደኛ። ሁለተኛ ነገር ደግሞ አሁን አንዳንድ ጊዜ የኦሮሞ አክቲቪስቶች አይ ቲንክ አንዳንዶቻችሁ ሾርት ሚሞሪ ውስጥ ያላችሁ ትመስሉኛላችሁ። ወደ ኋላ ተመልሶ ጠቅላይ ሚኒስትሩ እንዴት ስልጣኑን እንደያዙት ማየት ተገቢ ነው። የአማራ ሕዝብ ጠቅላይ ሚኒስትር አብይ አህመድ አሊ ወደ ስልጣን እንዲመጡ ከፍተኛ ሚና የተጫወተ ሕዝብ ነው። አክቲቪስቶችም ሳይቀሩ፣ ኤሊቶችም ሳይቀሩ፣ ፖለቲከኞችም ኤቭሪባዲ አቶ ዶክተር አብይ አህመድ አሊ ወደ ጠቅላይ ሚኒስትርነት እንዲመጡ ግፊት አድርገናል፣ ሰፖርት አድርገናል። ይሄን ያደረግነው እሳቸው ኦሮሞ ስለሆኑ ስላልሆኑ አይደለም። ሐሳባቸው መልካም ስለነበረ በወቅቱ የተናገሩት ነገር ኢትዮጵያን ያሻግራሉ። በኢትዮጵያ ላይ አሁን እየታየ ያለው በጣም የከፋ የብሔር ይሄ ወደ ፖላራይዝ የሚያደርግ አገር ሊበታትን የሚችል የብሔርን ፖለቲካ ያስታክሱታል የሚል ጽኑ ተስፋ ነበረን በወቅቱ ማለት ነው። ግን እሳቸው ጭራሽ ከቲፒኤልኤፍ በከፋ መልኩ ብሔርተኝነቱን አስቀጥለው የአማራ ሕዝብ ሲገደል ለጥያቄያችን መልስ መስጠት አልቻሉም። በዚህም በእሳቸው ፖለቲካውን በደንብ ስላልያዙትኝ ነው በፓርላማ ስቴት ኦፍ ኢመርጀንሲ ዲክሌር ተደርጎ ጦርነት የተጀመረው። ጦርነቱን የጀመሩት ራሳቸው ናቸው። ስቴት ኦፍ ኢመርጀንሲ ዲክሌር አድርገው አማራ ክልል ውስጥ ገቡ። በወቅቱ ገዱ አንዳርጋቸው ከስልጣን እኮ የወረደው የተነሳው ይሄ ነገር በጦርነት አይፈታም፣ የጦርነት የእርሶ መንግስት ይወድቃል ብሎ የደገፈ የአማራ ህዝብ ላይ ጦርነት ማወጅ ትክክል አይደለም ብሎ ጥያቄ ስለጠየቀ እኮ ነው ገዱ ከስልጣን የተባረረው። which I don't care እሱን ስልጣን አላባረሩት እኔን አይመለከተኝም። ነገር ግን ያን ጥያቄ ግን አቶ ገዱ አንዳርጋቸው በወቅቱ ያን ጥያቄ ጠይቀዋል። ጦርነት አያስፈልግም፣ የአማራ ህዝብ ላይ ጦርነት ማወጅ ትክክል አይደለም ተብለው አልሰማ ብሎ ገብቼ ሱሪ አስፈታለሁ፣ ቀበቶ አስፈታለሁ፣ የአማራን ገበሬ ትጥቅ አስፈታለሁ ብሎ ነው ጦርነቱን የጀመረው። ከዛ ጦርነት ተጀመረ። ጦርነት ከተጀመረም በኋላም ቢሆን ጦርነቱን ማስቆም ይቻል ነበረ በንግግር በውይይት። ዶክተር አብይ አህመድ አሊ ብዙ ጊዜ ሲናገር ሰምተው ከሆነ መነጋገር ይቻላል፣ መዋየት ይቻላል። እሱ መነጋገር መዋየት ይቻላል እያሉ የሚናገሩት
አንዳንዱ ነው እየገቡ ልክ አሁን እንደሚገቡት አይነት ማለት ነው። በቃ ይሄ ሱፍ እያለበሰ ሳልባጁን ምንም እያለበሰ እንትን ኮሪዶሩን ጎብኙልኝ ምናምን ጃልሰኒ ጋር እንደተደረገው ማለት ነው። እንደዚህ አይነት ድራማ እንዲሰራ ነው እንጂ እውነተኛ የሆነ የፖለቲካ መፍትሄ ሰጥቶ በአገሪቷ ላይ እየታዩ ያሉ ችግሮችን ለአንድና ለመጨረሻ ጊዜ ችግሩን ቀርፎ አገርን ማስቀጠል ላይ ትኩረት አድርጎ እየሰራ ያለ መንግስት አይደለም። ገባ አይደል? ጄኒውን አይደሉም። ባይዘወይ ማምታታት፣ ማጭበርበር፣ ይሄ ዝም ብሎ መተሻሸት ምናምን ይሄ አራዳ ለመሆን የሆነ ታይም ላይ አራዳ ሆነው ስልጣን ይዘዋል። ከዛ በኋላ ደግሞ ሰው ነቅቷል። አሁን ሰው ነቅቶ በብሔሩ ተደራጅቶ ሰው በሚመስለው መንገድ እንግዲህ እየታገላቸው ይገኛል ማለት ነው። ሰው አሁን ጠቅላይ ሚኒስትሩ ምንድነው እያደረጉ ያሉት? ማጅራት መቾችን አክቲቪስቶችን በመቅጠር ማወነባበር ነው። አማራው አንድ እንዳይሆን የፋኖን ትግል ለመጥለፍ መሞከር፣ ፋኖን ስም ማጠልሸት፣ እዛ ላይ ነው እሳቸው ትኩረት አድርገው እየሰሩ ያሉት። እስኪ አንድ ቀላል ጥያቄ ልጠይቅ ስላነሳው ማለት ነው። ያ ጠቅላይ ሚኒስትሩ ወደ ስልጣን ሲመጡ በብሔራቸው ተደራጅተው ነው የመጡት? በወቅቱ የነበረው እንግዲህ እሳቸው የኦፒዲዮ አባል የነበሩ ሰው ናቸው። ግን ያስተላለፉት መልእክት ግን በወቅቱ መልእክታቸው ግን የነበረው ኢትዮጵያን የሚያቀራርብ የኢትዮጵያን ሕዝብ የሚማርክ ንግግር ነበር ያደርጉ የነበሩት። ታስታውሳለህ? ተማረክና ደገፍካቸው፣ 4 ኪሎ አስገባቸው በአንተ ንግግር። ሐሳባቸውን ወድጀው ሐሳባቸው መልካም ስለነበረ ኦኬ። ስለዚህ ኢትዮጵያን ስለጠሩ ኢትዮጵያን ከፍ ከፍ የሚያደርግ ንግግር ስለተናገሩ ተማረክና ይሁንታን ሰጣቸው። ያ ኤቭሪባዲ እንደዛ ነው ያደረገው በወቅቱ። ያ ልክ ነህ። እና አንተ 4 ኪሎ ለመግባት በብሔር ለምን ተደራጀ ታዲያ? ያ በዛ ያ ብሔር 4 ኪሎ እንደማስገባ ካወቅ በብሔሩ የተደራጀ ሰው ቢሆን ኖሮ አታስገባውም ነበር። እሳቸው እኮ ያኔ የተናገሩት ምንድነው? በብሔር መደራጀት የብሔር ፖለቲካ ያጠፋፋናል ይሉ ነበር። which is የነበሩበት የብሔር ድርጅትም ሮንግ እንደነበረ እኮ ይናገሩ ነበረ። እምዬ ምኒልክን ያደንቁ ነበረ። ቲፒኤልኤፍን ያጥላሉ የነበሩት በወቅቱ ያጥላሉ ነበር እኮ ሰምተህ ነበር። በብሔር በጣም ተደራጅተን ኢትዮጵያዊነታችን ተረሳ እያሉ ይናገሩ ነበረ። እምዬ ምኒልክን ያደንቁ ነበረ። አገር የሰሩ ምናምን እያሉ እኮ ያደንቅ ነበረ። ገባል አይደለ? ስለዚህ አንዳንድ ጊዜ በብሔር የምትደራጀው የብሔር እኔ ባይዘወይ በብሔር መደራጀት ሀገር ያስቀጥላል ብዬ አይደለም። ግን እንደ ብሔር ስትጠቃ ደግሞ ራስህን ለመከላከል እንደ ብሔር ነው ተደራጅተህ የምትታገለው። በመሰረታዊነት ግን ከጠየቀኝ ሰው በብሔሩ ተደራጅቶ የብሔር ፖለቲካ ኢትዮጵያ ውስጥ ቀጥሎ ሀገር ይቀጥላል ብዬ አላስብም። አሁን ታዲያ አማራውን አሁን እንዴት አድርጌ ነው ሴቭ የማደርገው? እሳቸው ስቴት ኦፍ ኢመርጀንሲ ዲክሌር አድርገው ሰው እየገደሉ ነው፣ ሰው እየጨረሱ ነው። ሰው ይሄን አስተባብሬ ህዝቡን አስተባብሬ ራሱን መከላከል አለበት። ግን እንደ ሀገር ግን ኢትዮጵያ ትቀጥላለች? አሁን ያለው የብሔር ፖለቲካ ከቀጠለ ኢትዮጵያ እንደ ሀገር ትቀጥላለች ወይ ብለህ ብትጠይቀኝ አይ ዶንት ቲንክ ሶ። ገባል አይደለ? እሳቸው ያንን የብሔር ፖለቲካ ነው እያወገዙ የመጡት። ሲመጡ ብዙ ሰውም ተስፋ አድርጎ የነበረው ይሄ የብሔር ፖለቲካ ይጠፋል፣ በመሬት ቤዝድ የሆነ የኢትዮጵያ ፖለቲካ ይመጣል ነበር ሐሳባችን። ገባ? የመጨረሻ ጥያቄ ጠይቅ። እኔ የምታደርጉትን ትግል ሌላው ይቅር፣ የተቀረው ኢትዮጵያ ይቅር፣ ነፃ እናወጣዋለን የምትሉትን ህዝብ እንኳን 1/3ኛውን እንኳን ከጎናችሁ ማሰለፍ የከበዳችሁ ለምንድን ነው? 1/3ኛውን በምንድን ነው መለኪያህ? መለኪያ ምንድን ነው? አንተ እንደሱ ስትል ላለመደገፋችሁ እናንተን እንደ ሳምፕል ውሰድ። እሺ፣ ነፃ እናወጣዋለን በሚለው ስም እርስ በርሳችሁ እንኳን በትግሉ ዙሪያ ለምሳሌ የጋራ የህልውና አደጋ አለብን ካልክ ህልውና ማለት ወይ የመኖር ወይ ያለመኖር ነው አይደል? ኤግዚስቴንሻል ትሬት አለብኝ አልክ። በቃ በህልውና ጉዳይ ወይ ሞታለሁ ወይ እኖራለሁ በሚል በዚህ ዙሪያ ላይ እንዴት ሰው አይስማማም? ኦኬ፣ በጣም አሪፍ። አሁን ለጠየቀው ጥያቄ ልመልስልህ። ይኸውልህ ቴዲ፣ አንተ ቤታውን ለ4ኛ ለ5ኛ ጊዜ ስመጣ ነው የአማራ ፖለቲካ በተለይ ቲክቶክ ላይ ወይም ደግሞ ማህበራዊ ሚዲያ ላይ ካየው ሞሮፍ የተጠለፈ ነው። ኮንትሮል ኦፖዚሽኖች ያሉበት አንደር ከቨር ኤጀንት ነው የሚሰሩ ሰዎች ያሉበት ነገር ነው የነበረው እና በዚህም የአማራ ትግል ከሁለት ተከፍሎ እዛና እዚህ ሲላጋ ነው የኖረው። በጊዜ ብዛት ግን ፋኖቹ መሬት ያሉ ፋኖች እየተማሩ አንደርስታንድ እያደረጉ እየተቀራረቡ ያን ችግር ፈተው እጅ የሚሰጠው ይሄ የበግሌባውም የአያሌባውም የብልጽግና ጆሮ ሆኖ መዛ ትግል ሲጠልፍ የነበረውም እጅ እየሰጠ አሁን የቀራለ እጁን ሊሰጥ የተዘጋጃለ ብዙ ምናቀው ማለት ነው። አሁን ምንድነው እንክርዳዱና ስንዴው እየተለየልን ነው።
ይሄ ከውጭ ሀገር ሆኖ ደግሞ በአብይ አህመድ እንትን ዶላር ሲረብሽ የነበረው አጭበርባሪና ማጅራት መችም ከትግሉ እየወጣ ነው ማለት ነው። ሶ የለም አሁን አዲስ የተመሰረተው ድርጅት ላይ ለቅሶ የምታየው በዚህ ምክንያት ነው። የለም ከዚህ በኋላ ፋኖን ገብተህ ውስጥ ገብተህ ሰርስረህ ገብተህ ፋኖን ከሁለት ልሰነጥቀው አትችልም። ተዘግቷል። አሁን በሩ እየተዘጋ ነው። በደንብ ነው የተዘጋው። አሁን ይሄንን አስረግጬ እነግርሃለሁ። ለዛ ነው አሁን ጧትና ማታ ቲፒኤልኤፍ ጋር እየሰራ ነው፣ ከሻቢያ ጋር እየሰራ ነው፣ አገር ከሚገነጥ ድርጅት ጋር እየተባለ የሚል የተዘመተበት አውት ኦፍ ኖዌር ነው። አሁን ይታይክ እንግዲህ እሺ፣ ይሄ አሁን የመጣው ድርጅት ስታየው አሁን ቴዲ ገና ከተቋቋመ እንኳን ሳምንት አልሞላውም። ሳምንት ያልሞላው ድርጅት ርዕሰ አንቀጽ እንኳን ያላወጣ ድርጅት ማህተም እንኳን ቀርጾ ያልመጣን ድርጅት ከምን ተነስተነው ከየትኛው ግራውንድ ተነስተነው ይሄ ድርጅት ከቲፒኤልኤፍ ጋር ከሻቢያ ጋር ይሰራል አገር ሊያፈርስ ነው ብለህ የምትከሰው? you have to have some reason እኮ ገብቶሃል አይደለ? ሶ ይሄ ዘመቻ እየተደረገበት ያለው አማራንን ባሉ ማጅራት መቾች ቀጣፊዎች ነው ስሙ እየጠፋ ያለው ማለት ነው። ከዛ ውጭ አንተ እንደው የአማራ ብሔርተኛ እንኳን ሳትሆን ዝም ብለህ ቴዲ እንደው እንደ ሰው እንኳን ስትረዳው የሆነን አሁን የአማራ ትግል ደጋፊ ነኝ ብሎ ያለው ነው ማጅራት መቺ ማስረጃ ምንድነው? መረጃ ምንድነው? ይሄን ድርጅት ስትከሰው ከቲፒኤልኤፍ ጋር ወይም ደግሞ ከሻቢያ ጋር ይሰራል አገር ሊያፈርስ ነው ስትለው መረጃ ምንድነው? አይ በማኒፌስቶ ጽፈው ነው። ማኒፌስቶአቸው ጽፈው ከሆነ በማኒፌስቶ ጽፈው ነው። ወይም ደግሞ የዚህ ፓርቲ ስፖክስ ፐርሰን እገሌ ለሚባለው ሚዲያ ከገሌ ፓርቲ ጋር እገሌ ከተባለው አገር ጋር እሰራለሁ ብሎ ስለተናገረ ብለህ መረጃና ማስረጃ ማውጣት አለብህ። ገና ከተቋቋመ ሳምንት ያልሞላው ድርጅት ሰርጎ ገብቶ ነው ማጅራት መቼ ነው ካልከኝ እኮ ተቀዳሚ ጥያቄ መሆን ያለበት አማራ ስለመሆነ ማስረጃ ስጠኝ ማለት ነው። ወደ ጥልቅ ከመግባት በፊት አዎ እሱ ጋር ነው ችግሩ። ገባህ አይደለ? ኦኬ አሁን ሳይ የመጀመሪያ መቅደም ያለበት ስለ ትግሉ ከመናገሩ በፊት አማራ ስለመሆነ ማስረጃ ምንድነው ብዬ ወይ አማራነቱ ማረጋገጥ አለብኝ አይደል? ኤግዛክትሊ ነበረ። እሱን የምታደርገው ቴዲዬ፣ እሱን የምታደርገው ድርጅት ሲፈጠር፣ አደረጃጀት ሲፈጠር፣ ጥሩ መዋቅር ሲኖር፣ ዲሲፕሊን ሲኖር ነበረ። ይሄ እንዳይፈጠር ነበረ ለረጅም ጊዜ ፋኖቹ ሲወጡ ይኸውልህ ቴዲ፣ ፋኖቹ ሲወጡ ድንገት ነው የተናደዱ የተበሳጩ ወጣቶች ናቸው ድንገት ነው የወጡት እንጂ በደንብ ታቅዶበት ማኒፌስቶ ተጽፎ በደንብ ታስቦበት የተደረገ ትግል አይደለም ለማለት ነው። አመሰግናለሁ። እኔን ብትጠይቀኝ ፋኖቹ የሚበታተኑትም ፋኖቹ አንድ እንዳይሆኑ የሚያደርጉትም ከሀገር ውጭ ያላችሁ አክቲቪስቶች ናቸው ብዬ ነው የማስበው። ይሄን 100% ምንም ጥያቄ የለውም። እርግማን ሆናችሁባችኋል። ንግግሮቻችሁ ሲታይ በጣም አማራን በጣም የምትወዱ እንዳይናችሁ ብለን የምትጠብቁ ምናምን ነው፣ ግን ውስጥ ደግሞ ሲሸረሸር በጣም መርዝ እንደሆናችሁባቸው ነው የሚናገሩት። ትክክል 100% ምንም አልተሳሳትክም። ነገርኩ እኮ ከ80% እስከ 95% ያሉትኝ ኢንክሉዲንግ ማለት ነው አብዛኛዎቹ። ለዛ አሁን እንደው ምሳሌ ልንገርህ ቴዲዬ፣ ምሳሌ ልንገርህ። እኔ አሁን የአማራ አክቲቪስት ነኝ አይደል? እስኪ አሁን እንደው በምን ሪዝን ነው አንድ ሰው ኦሮሞን የሚያዋርድ ንግግር የምትናገረው? እኔ አሁን ለምሳሌ የአማራ አክቲቪስት ነኝ። ኦሮሞን በማዋረድና በመሳደብ ለውጥ ልታመጣ አትችልም። ራዘር ኦሮሞን ምን እያደረከው ነው? የአብይ አህመድ አሊ ደጋፊ እንዲሆኑ ኦሮሚያ ውስጥ የሚኖሩ አማሮች እንዲሳደዱና እንዲገደሉ እያደረክ ነው። ገባል አይደለ? አሁን ለምሳሌ እዚህ ጋር የተቀመጠው የአኪራ የሚባል አያቴ ኦሮሞ ከጨበጠ በኋላ እጁን ይታጠባል ብሎ ተናግሯል። ሌላ ቦታ የሚናገረው ተወዚያ ትድገሙ ሐቁን ነው እየነገርኩህ ያሉት። እንደነዚህ አይነት ሰዎች ናቸው የአማራ አክቲቪስት ነን ብለው you said that you are on tape ትክዳለህ። you said that by the ሌላ ቦታ እዚህ እንዳይል እንከላከል። ሌላ ቦታ የምትናገሩት ምንም what am I trying to tell you ቴዲ፣ እኔ እየነገርኩህ ያለሁት ወንድሜ ስማኝማ፣ ይሄንን የአማራ ትግል እንደ ጭራቅ እንዲታይ ያደረጉት እንደነዚህ አይነት ቅጥረኞች ናቸው። ልንገርህ ኦኬ እንትን እናድርግ። አሁን ይሄ እናንተ ኃላፊነት ነው። እናንተ አሁን ለምሳሌ ትግልህን መስመር ማበጀትና በዛ ባበጀለት መስመር ዙሪያ ላይ ምክንያቱም የህልውና አደጋ አለብኝ ብለህ ተነስተሃል። ሰርጎ የሚገባ ካለ ሰርጎ የሚገባውን ማጥፋት ያንተ ኃላፊነት ነው። ወላይታውም፣ ስልጤውም፣ ጉራጌውም ምኑም እየገባ በር የሌለው አጥር ከሆነ እናንተ ምንድነው የምትሰሩት? ትክክለኛ አማራ ልጆች ነን የምትሉ ተሰብስባችሁ ከመሬት ወደ ላይ ነው መምጣት ያለበት፣ ከአየር ላይ ወደ ታች አይደለም። ምክንያቱም ይሄ የእናንተ የለውና ጉዳይ ከሆነ በፕሪንሲፕል መመራት አለባችሁ። ለዛ እንዴት ነው የምታደርጉት? አይዶን ነው እኔ አላውቅም። እናንተ ግን ተሰብስባችሁ
አጀንዳ ቅርጻችሁ ከኛ ወገን ያለው ይሄን ነው የሚያደርገው፣ ከኛ ወገን የሌለው ይሄን ነው የማያደርገው ምናምን ብላችሁ እንትን ማለት ያለባችሁ እንጂ አኪላ አንዳንድ ጊዜ የሚናገረው ንግግር ሲጥማችሁ አኪላ የኛ አንበሳ ትሉታላችሁ። እንደ አኪላ ብቻ አይደለም፣ እንደ አኪላ ያሉ ሌሎችንም ከአብዛኛዎቻችሁ ስብስብ ጋር የሚቃረን ንግግር ደግሞ ከተናገረ አውቶማቲካሊ የብሔሩን ትፍቃላችሁ ማለት ይሄ ሁሉም ብሔር ውስጥ ያለ ነው። ማጆሪቲው መስማት የሚፈልገውን ሲናገሩላችሁ ካርዱን ሰጡታላችሁ። የሚቃረን ነገር ደግሞ ሲናገር ደግሞ የኛ አይደለም ትላላችሁ እና ይሄ ራሱ ችግር ያለበት ነገር ይመስለኛል። ይሄ ሁሉም ብሔር ውስጥ ያለ ነው። ግን እናንተ ምን ማድረግ እንዳለባችሁ አማራ ነን የምትሉ ሰዎች ደግሞ በሲሪየስ እንዴት መታገል እንዳለባችሁ የእናንተ የቤት ስራ ነው። ሰርጎ የሚገቡ ሰዎችንም እንዴት መቅረፍ እንዳለበት። ካልሆነ እየሞትክ ነው፣ ክልሉ እየወደመ ነው፣ ገበሬው ማረስ አልቻለም፣ ህፃናት ትምህርት ቤት መሄድ አልቻሉም። ትግልን ለማን ነው የምንለቀው? አማራ ነኝ ምናምን ብሎ አማራን አሽሙኑ የተናገረው ሁሉ አማራ ነው ብለህ የተቀበልክ መጨረሻ ላይ ተከዳን እንትን የምትል ከሆነ አደገኛ ነው የሚሆነውና አብርሃም ያን ማድረግ አለባቸው የእናንተ የቤት ስራ ነው ለማለት ነው። እየተደረገ ነው። ፋኖቹ ቴዲዬ እየተደረገ ነው፣ እየተሰራ ነው። ከዚህ በኋላ በጣም እየተስተካከለ ነው። በዚህ አጋጣሚ እንደው ለአንተ የምነግርህ እነዚህ 2000 ላለ ህዝብ የምነግረው በአማራ ልጆች ስም በአማራ ስም የአማራን የሌሎች ብሔሮችን የሚያዋርዱ የሚሳደቡ ሌሎችን ብሔሮች የሚያንቋሽሹ እነዚህ የአማራ ልጆች አይደሉም። እነዚህ ቀጣፊ ማጅራት መቾች እንደሆኑ ሊሰመርበት ይገባል። እኛ ሁሉንም ብሔር እናከብራለን። አመሰግናለሁ። ይሄ ትክክለኛ መልእክት ነው። ይሄ ትክክለኛ መልእክት ነው። ለማንኪያ ነገድ የምትታገል ከሆንክ የማንኪያ ነገድን የማንኪያ ብሔርን የምትወድ ከሆነ ተቀዳሚ ተግባር የማንኪያ ብሔሮች ባሉበት ቦታ ላይ ሁሉ በሰላም እንዲኖሩ ምቹ ኢንቫይሮንመንት እንዲፈጠርላቸው ነው መታገል ያለብን። በማንኪያ ብሔር ስም ተደብቀ ቁረጠው ግደለው ካልክ ተመጣጣኙ እርምጃ ይወሰድብሃል አንተ ላይ። አንተም ትቆረጣለህ፣ አንተም ትገደላለህ። ስለዚህ ምን ማለት ነው? በሌላ አባባል ዝም ብለህ የማንኪያ ነገድ ነኝ የማንኪያ ብሔር ነኝ ትላለህ እንጂ ቀንደኛ ጠላት ነህ ማለት ነው። አደገኛ ሰው ነህ። ብሔርን የምትወድ ከሆነ ብሔርን የምትወድበት መገለጫው ሌላውን ብሔር ማክበርና መውደድ ነው። ምክንያቱም የአማራ ህዝብ በየቦታው ተበትኖ ነው ያለው፣ እየኖረ ነው ያለው ከህዝብ ጋር። አማራ ህዝብ የምትወድ ከሆነ ተበትኖ ላለበት አካባቢ ምቹ ነገር እንዲፈጠርለት በክብር ቴዲ ስሜን ስለጠራ ኖርማሊ ከባድ ነው። ስም የተጠራ 2 ደቂቃ ቀርቷል። ዞሮ ይመጣል። ሰው ስላለበዛ ችግር የለውም። የኔ እቺን ልበልና ወደ እንትን ልበል። አይ ይሄ ከባድም ከህዝብ ጋር ለማጣላት ታስተካክላለህ። አኪላ ታስተካክላለህ። ኮል ነው። ቪዲዮ አለኝ በነገራችን ላይ ይቅርታ ቴዲ። ኢትስ ኦኬ። ተራ ሂደርሳል። አዘጋጅ ተጠብቅ። የኔ ተራ ነው አይደል? ማስተባበያ ይሰጥና እሱ አላልኩ ምናምን ከአውዱ ውጭ የተተረጎሙ ካለ እዚሁ ከቪዲዮ ጋር ታስደምጣለህ። ችግር የለውም። ግን እችን አጨርበልና ወደ አያና ሄዳለሁ። ብሔርተኛ ነኝ ካልክ የብሔር አንተ አምባሳደር ነህ እኮ። እኛ ተበታትነን የምንኖር ህዝቦች ነን። ይህን ያህል ብሔርን የምትወድ ከሆንክ ተበትኖ ያለው ህዝብ ባለበት አካባቢ አደጋ እንዳይደርስበት ከሚኖርበት ማህበረሰብ ጋር ተፋቅሮ እንዲኖር ምቹ ኢንቫይሮንመንት እንዲፈጠርለት ነው መታገል ያለብን። ስመጣ አርዳሃለሁ፣ ቆርጣሃለሁ፣ አስወጣሃለሁ እንዲያልክ ብሔር ተበትኖ ያለበት አካባቢ ላይ ያሉ ሰዎች ሲሰሙ ምንድን ነው የሚሰማቸው? በሌላ አባባል ግደሏቸው፣ አጥፏቸው እያልክ እኮ ነው። ጠላት እያበዛባቸው ነውና ጠላት ማብዛትን አለማብዛትን ባይሆን በንግግር ደረጃ ራሱ ጤነኛ ንግግር አለ። እኔ ለአኪላ ለምናምን ሳይሆን ለብሔርተኞች ነው የምናገረው። ሌሎችን መሳደብ፣ ማንጓጠጥ፣ ማዋረድ ወንጀልም ነው ትክክለኛም አይደለም ለማለት ያለው። እሺ ሁላችሁንም አመሰግናለሁ። አያና ነው። ከአያና በኋላ ራጂ ነው። ከዛ ብቸኛዋ ሴት መታለች ቅድስት እህታችን። ትልቅ ሞራል ያስፈልጋታል እህታችን ቅድስት። ኦኬ ወደ አያና እንሂድና 7 ደቂቃ ላይ ከዚህ በኋላ አያናይን ከተናገረ በኋላ 2 ዙር ይቀረናል። ደቂቃውን እየቀነስኩ መጣና ምን መሰናበቻችን ይሆናል። አያና ይሰማል? ያንተ ተራ ነው። ይሰማል? አዎ እየጠበኩ ነው እስኪጨርስ። ቴንክ ዩ ቴዲ። አይ ቲንክ አሁን መጨረሻ ላይ የተነሳውን ነገር ሀሳቡ ፍሰት እያለ ነቅቼው ባልፍ ደስ ይለኛል። አብርሃም ያስቀመጣቸው ነገሮች ትንሽ ፈገግ ያስብላል። አንተም ፑሽ ልታደርገው ሞክረሃል፣ ግን ብዙ መመለስ አልቻለም። መጀመሪያ ላይ ጠቅላይ ሚኒስትሩ ፖለቲካችን ከብሔር መውጣት አለበት፣ ሀገራዊነታችን ላይ መስራት አለብን ብለው ነው የመጡት አለ። ከዛ በኋላ እሳቸውን ለመቃወም ደግሞ የብሔር ድርጅት መስርተን መጣን ነው የሚለው። ያውም ደግሞ እሱ ይደግፋል ከቲፒኤልኤፍ ጋር በቲፒኤልኤፍ ስር የተገነባውን አዲሱን አደረጃጀትና እንዴት እንደሆነ አላውቅም። የጠላኸውን ነገር ሆነ በመገኘት ከሆነ ግን እሱ ባነሳው ከሆነ የብሔር ድርጅት ውስጥ ነበሩ ጠቅላይ ሚኒስትሩ ሲመጡ።
የነበሩበትን የብሔር ድርጅት አፍርሰው የራሳቸውንም ሌሎችንም የብሔር ድርጅቶች አፍርሰው ሀገራዊ የሆነ ወጥ ፓርቲ መሰረቱ። በአፍ የተናገሩትን ነገር በተግባር ኖሮ ማለት ነው። ያንን የማድረግ ፕሮሰስ እኮ ያሉበት የብሔር ድርጅት ውስጥ ምን ያህል ጫና እንደፈጠረ ከምን ያህል ቅርብ ሰዎቻቸው ጋር እንዳስተጣጣቸው ታውቃለህ? አፉ ያለበት ቦታ ላይ ተግባሩም ታይቷል ማለት ነው። ይሄ ብሔር ከፖለቲካ ውስጥ ይወጣ ሀገራዊ ይሁን ሲል በሐሳብ ላይ የሆነና ሀገራዊ የሆነ መደመር የሚባል ሐሳብ ይዣለው አለ። የሐሳብ ላንተ ይዋጥልህ አይዋጥልህ እሱ የጻፋቸው 4 መጽሐፍት አሉ፣ የተናገራቸው አሉ። ከዛ አይታ ይሄ አይሆነኝም ማለት የራስን አንድ ያባት ነው። ግን ተናገረና ወደድኩት ከብሔር ይውጣ ፖለቲካችን ወደ ሀገራዊነት እና ትኩር ሲል ወደድኩት አልክ። የተናገረውን እኮ ሰራ። እንዴት ፍቅርህ ቀነሰ? ውሸት ነበር ማለት ነው። መጀመሪያም ያንተ ብሔርተኝነት በሀገራዊነት ስም የተደበቀ ነው። እኩልነት የሌለበት ሀገራዊነት ነው የምትፈልገው። ያንተ የብሔር አጀንዳ በኢትዮጵያ ክብር ስር ነው ያለውና ያንን ትላንት ስናወራ የነበር ነው ማለት ነው። ብዙ ሽፍንፍን አለ። አሁን ይሄንን በቃ ብዙዎቹ አንዳንዶቹ ጥሩ ይደብቁታል፣ አንዳንዶቹ ይወጣባቸዋል። ኢትዮጵያ የሚባለው ነገር አንተ የሳልከው ስዕል አለ። ያንተ የብሔር አጀንዳ በኢትዮጵያዊነት ስር ከፍታ ሆኖ እንዲመጣ ታስባለህ? አይመጣም። እሱ አይሆንም። ሁሉም ኢትዮጵያዊ ራሱን የሚያይባት የሚከበርባት ሀገር ናት። ቅድም ሲናገር የነበረው ወንድማችን ያው እሱ ለስልጣንም እያሰበኝ ነው፣ ከደቡብ ነው። ሀገራዊነት ላይ ያለውን ስታንስ ግን በጣም አደንቃለሁ። ያኛው እንኳን እንደዚሁ እንያዘው እንደ ሚዲያ ላይ ዋጨታ። ግን ለሀገር ያለህ ኢንትረስት ከሆነ ያስወደደህ ይሄን ሰውዬ ለሀገር ያለውን ነገር እኮ ማየት ትችላለህ። እምዬ አንተ ዝም ብለህ ዘላለም እምዬ ትላለህ። ምኒልክን እምዬ ማለት ምን ያደርግለታል? የአድዋን ድል እኮ 100 ምናምን ዓመት ሳንዘክረው ቁጭ ብለናል። አንድ እንኳን ሙዚየም ሳንሰራ ማለት ነው። 100 ዓመት አስበው። ኃይለ ሥላሴ መጣ ሄደ፣ ደርግ መጣ ሄደ፣ ኢህአዴግ መጣ ሄደ። ይሄ ሰው ነው መጥቶ በአመቱ ነው እንደመጣ ነው እቅድ አድርጎ አውጥቶ ሰርቶ አሁን ዛሬ አድዋ 00 የሚባለው ሁሉም ሄዶ የሚጎበኘው ዛሬ የተመለሱት ወደ ሰላም የመጡትም ፋኖች ሄደው እዛ ነው እየጎበኙ የነበሩት። ሁሉም ነው ሄዶ የሚጎበኘው። ምንድነው የምናስታውሰው? አንተ ምዬ እንጂ ሌላ ስራ የለም። በአፍ ምዬ ማለት ሳይሆን እሱ ሰርቶ ነው ያሳየ። የኢትዮጵያ እሴት የሆኑ የብሔር ብሔረሰቦች አስተዋጽኦ ያለበትን ምኒልክ የመራውን ጦር ከነ ጀነራሎቹ ደርድሮ ለአፍሪካ ጮራ ነበር ነው የሚለው። አይሾ ስፒድ ሄዶ እኮ እዛ ቆሞ ፈዞ ሲያይ ነበር። አይ ኔቨር ኒው ዚስ ሲል እኮ አንድ ሰው እኮ በሚሊዮን የሚቆጠር ሰው ነው ቁጭ ብሎ እየሰማ ያለው። ኢትዮጵያዊነት ለካ ይሄ ነው እንዴት ብሎ ማን ነው ያንን የሰራው? ገዱ አንዳርጋቸው ነው አይደለም። ገዱ አንዳርጋቸውማ እንዳንተ የአማራ ከፍታ በኢትዮጵያ ብሔራዊነት ስር ተደብቆ ይመጣል ብሎ ሲንሿከ ቆይቶ ሲገለጥበት ሮድማፕ እንደነሰሩት እንደነ አንዳርጋቸው ጽጌ እንደነ ገዱ አንዳርጋቸው እንደናንተ ማአተናችሁ እኮ ተጠራርጋችሁ ወጣችሁት። ይሄ ልጅ የዋኑ ትንሽ ነው እንዲች አድርገን ብላችሁ አስባችሁ ንቃችሁ ማለት ነው። እሱ የምሩን ኢትዮጵያዊነት ከምባታውም፣ ሀዲያውም፣ ሽናሻውም፣ ኦሮሞውም፣ አማራውም፣ ተጋር ሁሉም የሚከበርባት ኢትዮጵያ የሁላችን ናት ብሎ ነው የመጣው። እሱ ለእናንተ ሞት ነው ቃርቃር ነው የሚላችሁ። በድብብቆሽ ኢትዮጵያ የሚለው ነገር ስር የኔ የበላይነት አለ ብለህ ታምናለህ። ሞቷል። እሱን እኔ የሞተ ዘመድ የላችሁ መሰል ቅበሩትና ወደ ኢትዮጵያዊነት እንሂድ። በፈጠራችሁ ህዝባችንን የራሳችሁን ህዝብም ክልልም አታጥፉ። አይመጣም እሱ ያንን ሰርቶ አሳየኮ። ምኒልክ አንተ ምዬ ትላለህ። እሱ እኮ የምዬ የምትለውን ቤተመንግስቱን አውጥቶ እኮ ከፍ አድርጎ አሳምሮ እኮ ይጎበኛል። ገንዘብ ይመጣበታል። ሙጃ የበቀለበትን ማለት ነው። ዛሬ አንተ አብርሃም የሚደግፈው ድርጅት በቲፒኤልኤፍ ስር የተደራጀው ቲፒኤልኤፍ ሳር አብቅሎበት ጎርፍ ተጥሎበት ቆሻሻ መጣያ ሽንት ቤት አድርጎት የነበረውን የኃይለ ሥላሴን ቤተመንግስት የምኒልክን ቤተመንግስት አነሳው እኮ። የፋሲልን ቤተመንግስት እኮ አነሳው፣ መልሶ አወጣው እኮ ከፍ አድርጎ። ኢትዮጵያዊነት ባይኖርበት ብሔር ላይ ተጣብቆ ቢሆን ኖሮ ይሄ ሰው ይሄን ሲሰራ ይገኛል። ሲጀመር አይንህ እያየህ አፍንጫ እያሸተተ ምላስህ እያጣጣመ ትክዳለህ። ለምን? የተደበቀ አጀንዳ አለ ውስጣችሁ። ከጥላቻ የመነጨ አጀንዳ አለ ውስጣችሁ። ከዛ ውጡ። ያለ እኩልነት ትላንት የተናገርኩትን ደግማለሁ። እኩልነት ሞት የሚመስላችሁ ከሁለቱ አንዱ ይደርሳችኋል። ወይ ሞት ይደርሳችኋል፣ ወይ እኩልነት ይደርሳችኋል። ሌላ አማራጭ የለም። ተመልሶ አይመጣም በኢትዮጵያ ሰማይ ስር አንዱ ከሌላው በላይ የሚሆንበት። ይሄንን ማስተዋል ያስፈልጋል። ይሄን አጣጥሙት፣ ፎከስ አድርጋችሁ ዋጡት የሚለውን ነገር እንትን እላለሁና የብሔር ታጣቂን በህወሓት ስር አደራጅተህ ዛሬ ዩሪን ትንሽ ነካካውት እሱ ቤት እጅ ቁጭ እየሳዳምጥ ስዝናና ነበርና ምንድነው እያለን የነበረው? ጠቅላላ ጉባኤው ነው የሚመራው። ጠቅላላ ጉባኤው ስለሚመራው ይሄ አዲስ የመጣው
አፋ ሰምቲንግ አዲስ ነው አፋፋ የሚለው ስማቸው አፋብን ነው የሚባል መጥቷል አዲሱ በቲፒኤልኤፍ ስራ አይደለም ይላል ሲደራጅ ይሄ ነገር በነገራችን ላይ አፋሃድና አፋባሃ የሚባሉ ሁለት ድርጅቶች ናቸው ከአፋባሃ 12 ከአፋሃድ 7 አድርገው ነው ያደራጁት 12 እና 7 እኮ ኦልሞስት እጥፍ ነው የሚበላለጡት አፋባሃ ኦሬዲ ከቲፒኤልኤፍ ጋር ሳይን አድርጓል ጨርሰዋል ነዘመን ይሄን ከጨረስክ በኋላ አንዴ ቃል ላይ ያለው እሺ ይሄን ከጨረስክ በኋላ አፋባሃ ጨርሶ ከቲፒኤልኤፍ ጋር ተስማምቶ ከግደፍ ጋር ተስማምቶ ሲያበቃ እሺ ነው አፋዶች አሁን እንዋሃድ እኛ 12 ድምጽ ይኖራል እናንተ 7 ይኖራቸዋል በጠቅላላ ጉባኤ ይወሰናል አለ እስከ ታች ብትወርድ 100 ሰው ብታስገባ የ12 ለ7 ብልጫ ያለው ሐሳብ ያሸንፋል ኦሬዲ ጨርሰናል የመጣው ከቲፒኤልኤፍ ጋር የሚቃወሙ ሰዎች እንደነ እስክንድር ያሉት የጥናትና ምርምር ታደርገዋለህ ከዛ ራሱ ኮይት አድርጓል አሁን ሌሎቹ ደግሞ ይሄው ተመልሰው ከሀገራቸው ከክልላቸው ህዝብ ጋር ከመንግስታቸው ጋር መስራት እየጀመሩ ነው ስለዚህ አዙረህ አሽከርከረህ የቲፒኤልኤፍ ኤክስቴንሽን የሆነ ድርጅት ይዘህ መተ ብሔርተኝነት ጠቅላይ ሚኒስትር አብይ ሲመጣ ብሔርተኝነትን ከፖለቲካ ውስጥ ያወጣልኛል ብዬ ነው የደገፍኩት የምትለው ራስ ላይ መጠንቆል ነው ኦቪድ ላይ የተነሳው ነገር በጣም አስቂኝ ስለሆነ ባልመልስ ደስ ይለኛል አኪላ ያው በተረቱ ይታወቃል በኋላ ላይ ግን ጊዜ ከተረፈኝ ነካ አደርጋለሁ የሚያምነውም የለም ዘንድሮ ቴንክ ዩ እሺ በላይ በቀለ ወያ ቶሎ እንዲደርሳችሁ እኔ 8 ደቂቃ አልጠብቅም አንድ በሙያ የሆነ ሐሳብ ገልጬ እወጣለሁ አንድ ግጥም አጠራለች ግን ይሄኛውን ሐሳብ ማቀርብላችሁ ይሄኛውን በሙያ የማቀርበው ወደ ሰው ሀገር የሄዳችሁት ለመስራት ሀገራችሁን ለመለወጥ ቤተሰባችሁን ለማገዝ ምናምን እናንተን አይመለከትም ግን ሆን ብላችሁ ሰው ሀገር ላይ ቁጭ ብላችሁ እናንተ የፈራችሁትን ጦርነት ሌሎች የደሃ ልጆች እንዲዋጉላችሁ መፈልጉ ሌሎች ልጆቻችሁ እንደዚህ አይነት ሐሳብ ውስጥ ያላችሁ ሰዎች ቅድም እና ማራኪላ ሲያወሩ ስለነበረ በእሱ ላወራና አጠቃላይ እዛ ሀገር የሰው ሀገር ያላችሁትን እናንተን አይመለከትም እሱም ብዬ እወጣለሁ ማለት ነው እና ተቀበል ጦርነት ፈርታችሁ ከሀገር ፈርጥጣችሁ ግደለው ፍለጦ ምናምን ብላችሁ በእኛ ሞት ለመኖር ይህን ከምትነግሩን ኑና ተዋቅታችሁ ሞታችሁ አኑሩ ሰው ሀገር ሆናችሁ ሞቴም በአገር ያገርገው ምናምን ብላችሁ አታውሩልን ወሬ ሬሳ ሰብሳቢ ጥንባንስ አይደለችም ኢትዮጵያ ሀገሬ ህይወታችሁ እንጂ ጉልበታችሁ እንጂ የሚያስፈልገው ለሀገር ሞትም ያው ሞት ነው የትም ቀባሪ ያለ የትም አለ አፈር አመሰግናለሁ ሰው በሙያ ነው ሐሳቡ የሚገልጸው ሰዓሊዎችም ካላችሁ የኢትዮጵያን ፖለቲካ በአጭር ስዕል መግለጽ ትችላላችሁ በላያ ገጣሚ ነው የስነ ጽሁፍ ሰው ነው ፖለቲካ ይዘት ያለው ግጥም እንዲከሽኑ አቅርቦልናል ቴንክ ዩ በላያ እሺ በላያ ከጨረሰ ወደ አኪላ እንሄዳለን ጨርስ ካለ በላያ እሺ ወደ አኪላ እንዴ ተገርማል እኔ ነኝ ምቀድም ኦኬ ቴንክ ዩ አይ አይደለም እኔ ነኝ ኖ ስታወራ ነበር አራጁ ኖ እኔ ካወራው በኋላ ነው የገባው ከኔ በኋላ ማን ነው የተናገረው ያ ሰው ሲናገር ነው ራጁ ነበር ከአኪላ ሲያወራ እኔ ታች ነበርኩ እኔ አልነበርኩም አኪላ ሲያወራ ግን ሁለተኛ ዙር ስለጀመርክ ነጥስ ኦኬ ይናገር ችግር የለም ከአኪላ ቀጥሎ አንተ ነህ ከዛ አብርሃም ከዛ ሴፍ ከዛ ቅድስ ከዛ ዋንጋሪ አኪላይን ከተናገረ በኋላ አንዳንድ ይቀርናል ሌሎቻችሁ ሁለት ይቀራቸዋል ማለት ነው አኪላና አያና አንዳንድ ከማን የጀመርክ ከአያና የጀመርክ ኦኬ እሺ አኪላ ያው ተቀደም ስም ለማጥፋት ምናምን የተጠቀሙት ስላለ አክቹአሊ እኔ ማላቃቸው ሰዎች ነው በላይን እንኳን አውቀዋለሁ ድምጻቸው ታለው አላጫውተም ወንድማችን ግጥም ገጥሞልን ሄደው እኔ እዚህ ግጥም ላይ ለዜማ እከፍላለሁ በዘፈን አድርገህ ብታመጣው ደስ ይለናል ዛሬ ብልጽግናዎች እንግዲህ በግጥም ሰድበውናል ተደመሩ ብለውናልና አይ ዶንት ኖ አንድ ሰው ብቻ አያናም ጥሩ ተጫዋች ነበረ ብዙ ያው እየደከመብን ነው ለሱ ማጋጅ ነገር ፈልጉለት እንጂ ብልጽግና አልሆነም ለበላይ ግን ያው እዚህ በ2000 ሰው መሃል ቃል ገብቻለሁ የገጠመው ግጥም ላይ ዜማ የሚገዛለት ተፈልጎ በሙዚቃ ቢንቀሳቀስ ደስ ይለኛል ራደርታን ግጥሙን ቢያቆም ዘፈንቱን ፖለቲካውን ቢያቆም ማለት ነው ሌላው አንድ ሌላ ማላቀው ሰው እኔ እንግዲህ እዚህ ፖለቲካ ውስጥ ቴዲ በደም ታገኛለህ በአማራ ፖለቲካ ውስጥ መሬት ላይ ያለ አንድ መርፌ ካለ እሱንም ድረስ አቃሉ ናም አዳዲስ ጽምዶ ከተባለ በኋላ ማላቃቸው ሰዎች መጥተዋል ጭራሽ ነገር ያማራ አይደሉም ምናምን
የአረብ ሀገር እህቶቻችን ኤኒታይም ሀገራቸው ቢሄዱ ሊታሰሩ የሚችሉ ፊታቸውን አውጥተው እየታገሉ ሴቶች ማለት ነው እንግዲህ በጾታ በምንም አደጋ ሊደርስባቸው ማላቃቸው ወንዶች ቪዲዮ አይከፍቱም፣ ፎቶ የላቸውም፣ ምን የላቸውም። እኛ ማሮች ብሎ ነው የሚያወሩትና ነው እኔ እንደዚህ አይነቱ አዲስ ነገር መጥቷልና እባካችሁ የትግራይ የቲፒኤልኤፍ ልጆች ይመስሉኛል አዲስ የመጡት በማንነታችሁ ነው። እኔ ደግሞ አክሰንታችሁን ከሩቅ ነው መለየውና በማንነታችሁ ነው ፎቶ ማሳዩ። እኔ በቃ በጣም እኮ ነው የሚያስጠላው። እኔ ፎቶ አውጥቼ ቪዲዮ አውጥቼ ሪስክ ወስጄ እየተናገርኩ እኔን አማራ አይደለህም ብሎ የሚተቼ ሰውዬ ፎቶ የለውም። እኔ ደግሞ አላውቀውም። ባውቀው እኮ ደስ ይለኛል። አንዳንዱ እኮ ፎቶ ሳይኖረው አሁን ሴቭ ፎቶ የለውም ግን ሀሳብ አለው። ገብቷል። ሴንስ ይሰጠኛል። ብሔሩ ምን ይሁን አይ ዶንት ኖት ኬር ግን ሀሳቡ ይገዛኛል። በቃ ቢያንስ ሰማዋለሁ። ሀሳቡም አይገዛና ቴዲ ያው ለአዳዲስ ሰዎች እድል እንደምትሰጥ አውቃለሁ። እኛንም እንደዚሁ ነው እንደ ድንገት ጋብዘህን እንደዚሁ የተዋወቅ ነውና ግን አንዳንዴ ያው ለአዳዲስ ሰዎች ስትሰጥ ቢያንስ ክሬዲብል እንደሆነ እቺ ቪዲዮዋን ነገር ብትጀምራት ጥሩ ነው። ሪስፖንሲብል ሰው ሆነ አለበት ለሚናገር ሁሌም እኔን አሁን ሪስፖንሲብል ሊያደርጉኝ እንደፈለጉት ማለት ነው። እና ሌላ ጊዜ ይሄን ብልሃል የምትሉ ሰዎች የድምጽ ሪከርድ ያልተቆራረጠ ይዛችሁ መጣችሁ ኤኒታይም መሞገት ትችላላችሁ። ቴዲም ፕሮግራም ማዘጋጀት ይችላል። ማንኛውንም ሰው ለመሟገት ሬዲ ነኝ። ኦኬ ምንም ችግር የለብኝ። ራሴን በደንብ መከላከል የምችል ሰው ነኝ። ወደ ፖለቲካችን ስንመለስ ግን ቅድም ያነሷቸው ነገሮች አሉ። ስለ ኤሪትራ ያነሳው ነገር አለና ኢትዮጵያ ውስጥ ያው ሰራዊቱ የምናውቀው ነው። አይሄቱ ሰይዚስ ሰራዊቱ የተዳከመ ነው። ሰራዊት ደግሞ ያለ ዓላማ ይታገላል። አገሪቱ ውስጥ ብዙ ወንጀል በስሙ ተሰርቷል፣ በራሱም ሰርቷል። እነዚህ ነገሮች በተደማመሩበት ያው የዓለም ፖለቲካ እንግዲህ አካሄዱን ማየትና መጠበቅ መልካም ነው። እንግዲህ መቼም አልመክራችሁም እዚህ ላሉ ለጠላቶቻችን ማለት ነው። ሌላው ቅድም በጣም የተነሳ የአማራ ሕዝብ ኦሮሚያ ክልል ላይ ሆስቴጅ እንደሆነ የሚነሳ ነበር። ያ ዘመን አብቅቷል። ይሄ እዚህ ያላችሁ የብልጽግና ደጋፊዎች ሕዝባችሁ በሌላ ቦታ ስላለ እናንተ ስለተናገራችሁ ሕዝባችሁ አደጋ ላይ ይወድቃል ምናምን ብላችሁ የምትዝቱ ሰዎች ይህን በደንብ በቀይ አስምሬ ልንገራችሁ። ማንም ምንም ሊያመጣ አይችልም። ዛሬ እናንተ የታጠቃችሁ ይሄ ቀን እስኪመጣ ድረስ ነበር አንገታችን የደፋ ነው። ዛሬ አንገታችን ማንም የሚያስደፋን ክልል የለም። የትኛውም ክልል ላይ አማራን ብትገል እንደ ህዝብ ከመጣ እንደ ህዝብ መቅጠም የሚችል ወንጀል ከሰራበት ወንጀል መስራት የሚችል ካደማው ማድማት የሚችል ትውልድ ፈጥራል። የታጠቀውን በ10 በ20 እጥፍ ባይዘው እንደ ህዝብ በታጠቀ ከየትኛውም ክልል በተሻለ ሜቢ የትግራይ ትንሽ ሊገዳደር እንችላል። በዛ ልክ ታጥቀናል። ማንም ምንም አያመጣም። ዛሬ አማራ ህዝብ በየትኛውም ክልል እንደ ሆስቴጅ አማሮች ስለተናገሩ አማሮች ምን ስላሉ እንገለዋለን የሚላል። ሞክሩት። የኛም ኃይል ይመጣል። ከሁሉም ክልል ጋር በደንብ ቦርደር እናደርጋለን። በእያንዳንዱ ቦርደር ኃላፊነት መውሰድ የማይችል ኃይል ገብቶ የሚፈልገውን አይነት እርምጃ ወስዶ ይወጣል። ኦኬ በምን ድርጅት ልትይዘው ነው? የሚፈልገውን አይነት ወንጀል ሰርቶ ቢሄድ ማን ነው ልትል ነው? ኦኬ በእናንተ ይብሳል ካሁን በኋላ። ስለዚህ እስቲ ሞክሩት ነው ብሎ ኦርቶዶክስ ምናምን እያላችሁ መግደል ትችላላችሁ። ኦርቶዶክስ ተዋህዶ ለእምነቷ እስክትቆም ድረስ ማለት ነው። አማራን ማለት ነው። ኦርቶዶክስም ልትገሉት ትችላላችሁ። ሞክሩት። እኔ አያስዩ እንደ አይቤግ እንድትሞክሩት አቅም የላችሁ። ኦኬ ሁሉም ደጃችን ነው። ባይዘው ምሳሩም ጫካውም ቅርባችን ነው። ምሳሩ በእጃችን ነው፣ ጫካውም ቅርባችን ነው። ስለዚህ አጥፍቶ መጥፋት ውስጥ እንዳትገቡ፣ ማይሆን ነገር ውስጥ ማለት ነው። ምንም ያስፈራን ነገር የለም። የሚመጣውን በሙሉ መጋፈጥ የሚችል ኃይል ገንብተናል። ኦኬ መንግስት ለመሆን እንደ ፓርቲ እንደምን የተጠናከረ የፖለቲካ ኃይል መፍጠር ስለተቸገረን ያም እየገባ ስለረበሸን ህዋቱም ብልጽግናውም ዘገየን እንጂ ለማንም ግን ለአራጅ የሚያንስ ኃይል የለም። ኦኬ ስለዚህ የምታስፈራሩትን ነገር ድሮ ነበር መንፈር ባልታጠቅን ጊዜ። አዎ ዛሬ ኢሪስፖንሲብል ስራ መስራት ኢትዮጵያ ውስጥ በጣም ቀላል። እንደውም እኛ አገር ማፍረስ ምናምን ይሄ ህዝብ ለህዝብ ምናምን ውስጥ መግባት ቢፈለግ ብዙ ኤኒታይም ክሊክ ኦፍ አንድ ማድረግ ይቻላልና ልታስፈራሩን አትችሉ። እሱ ነገር አቁሙት። ቢኮዝ አገር ሰላም የምትሆነው ባይዘው
ወደ ህዝብ አትውሰዱ። አማራ ገሌ ስለተናገረ የአማራ ህዝብ ይገደላል። ንጹሃንን ታርጌት ያደረገ ፖለቲካ አይሰራም። ባይዘው ጸባችን ከብልጽግናና ከብልጽግና ነው። ኦኬ ወስደው ወደ ኦሮሞ ህዝብ ወደ ትግራይ ህዝብ ምናምን አትክተቱ። ወደዛ ውስጥ መክተት ከፈለጋችሁ በእናንተ እንጂ በእኛ አይበዝም። የታጠቀ ህዝብ ነው ያለው መንፈራው ነገር ስለሌለ ማለት ነው። ያ መጥፎ ጊዜ ትዝ ይለኛል። የአማራዎች ኦሮሚያ ክልል የሚኖሩ አማሮች መኖራቸውን አስታውሱ እየተባለ የተሰራው ህሊናችንን ምንም ማድረግ ማንችልበት ዘመን አልፏል። ኦኬ ዛሬ ድሮን ብቻ ነው ያልታጠቅነው፣ የታንክ ብቻ ነው ያልታጠቅነው። እናንተ ከታጠቃችሁት መሳሪያ እኩል ታጥቀናል። በኢትዮጵያ መከላከያ ሰራዊት ጋር የሚገዳደር ማለት ነው። እንደ ክልል ግን ሁላችሁንም እንበልጣችኋለን። ሁሉንም ኦሮሚያ ልዩ ኃይል በለው፣ አፋር ልዩ ኃይል፣ ሶማሌ ሁሉንም ልዩ ኃይል በሚበልጥ ደረጃ ታጥቀናል። ኢንክሉዲንግ እኮ በመንግስት ውስጥ ያለው ሰራዊት በባዕዲን ውስጥ ምን ውስጥ ያለው ሰራዊት ሳይቀር እኮ የታጠቀ ነው። ስለዚህ ኦኬ እና ወደማይሆን ደረጃ አትጎትቱ። አቅማችሁን ብታውቁ ጥሩ ነው። እና ደግሞ ያለቀሳችሁባቸው ሂዱና ቼክ አድርጉ። በተለያዩ ኦሮሚያ ክልል ያለው አማራ የትናንቱ አማራ አለ ወይ? እና በየትኛውም ድንበር ላይ ህዝባችን እጎዳለሁ ካላችሁ የፋኖ የመጀመሪያው ስራው ገስግዞ ህዝቡ መታደግ ነው። ስልጣን ምናምን የሚለው እሱ ኔክስት ሙቭ ነው። ዋናው ህዝባችን ነው። እና ያንን መስመር እንዳታልፉ ባይቴሉ ጉዳት ስላለው ማለት ነው። ስለዚህ ያ ጊዜ ስላለፈ ያንን የድሮ ፉከራ እንዳትፎክሩብን። እኩልን እንዲያውም እንበልጣቸዋለን በብዙ ነገር ማለት ስፔሻሊ በክልል ደረጃ። ስለዚህ እዚህ ላይ ያለው አቋም ቢስተካከል፣ ሌላው በሚቀጥለው እንግዲህ እመጣበታለሁ በኢትዮጵያና በኤርትራ ጉዳይ አሁን ያለውን ጂኦፖለቲካል ነገሩን ለመተንተን ሞክራለሁ። ታንኪ ዩ። እሺ አይ ቲንክ ራጃችን አጀንዳ ላይ ብቻ ስለማወራ አጀንዳው ሪፍሬም አድርግልኝ። በቪዲዮ ልጫወት ፈልጌ ሳይሆን አኪላ የቲፒኤልኤፍ ተላላኪዎች በዙ ስላለ የቲፒኤልኤፍ ተላላኪ አለመሆኔን ለመግለጽ ነው። እና አጀንዳው እስካሁን ያወሩት የሰማሁት ደርቢ ስለሆነ እኔ ደርቢ ጨዋታ ላይ የለውም። የቶትናም እና የአርሰናል ጨዋታ ነው ሰማይ ነበረው። አጀንዳው ሪፍሬም አድርግልኝና ሀሳቤ እሰጣለሁ። ቴዲ አጀንዳው ከሰሞኑ የሆነ ባለው ነገር ነው። ይቅርታ ቴሌግራም ላይ አልጻፍኩላችሁ፣ ግን እኔ ቀጥታ ገብቼ የተናገርኳቸው ነገሮች አሉ። በዋነኛነት ጠቅላይ ሚኒስትር አብይ አህመድ የተናገረው ንግግር አለ። 9ኛ ዓመት የሀገር መከላከያ ሰራዊት ምረቃ ወይም ደግሞ በዓልን አስመልክት የተናገሩት ንግግር አለ። ያን ተከትሎ ደግሞ የኤርትራው ቃል አቀባይ የማነ ገብረ መስቀል የመለሱት ግብረ መልስ አለ። እሱ እንዴት ታዩታላችሁ? ተቸክላችሁ የቀራችሁ የሚል ንግግር ተጠቅመዋል ጠቅላይ ሚኒስትሩ። ኦልሞስት ዓለም የደረሰበት ደረጃ ላይ ደርሰናል፣ ታጥቀናል። የተወሰደብን ንብረትም ካለ የራሳችንን አሳልፈን አንሰጥም። ከዚህ ቀደም የሰጠነው በየዋህነትና ባለማወቅ ነው። አሁን ግን የዋህነቱም አለማወቁም የለም። የምናውቅበት የዋህንበት ዘመን ላይ የደረስን ስለሆነ እያንዳንዱ ነገር ቆጥረን እንቀበላለን ብለዋል። ይህን ተከትሎ የማነ ገብረ መስቀል ተናግረዋል። የውስጥ ችግር ሲፈጠርባችሁ ወደኛ ታላቅቃላችሁ፣ ኢኮኖሚያችሁ ሲዳከም ወደኛ ማላቀቅ ትፈልጋላችሁ እንጂ እኛ ስለ እናንተ አውርተንም አስብንም አናውቅም የሚል ንግግር ወይም ደግሞ ምላሽ ሰጥተዋል። በዚህ ላይ ምን ትላላችሁ የሚል ነበር። ከትላንት የቀጠለው ንግግር ያው የትላንት ከሞላ ጎደል ትላንት የነበሩ ጓደኞች ዛሬ ስለነበሩ ነው የትላንቱን የቀጠሉት። የፋኖ ኃይሎች እንደምታውቁት መንግስት ያደረገውን የሰላም ጥሪ ተከትሎ አዲስ አበባ ገብተዋል። ይሄን እንዴት ታያላችሁ? አንዳንድ የፋኖ ኃይሎች አስቀድመው የተቀነሱ ናቸው። ከውስጥ ሆነው ወደ ውጭ ይሰልሉ የነበሩ የፋኖ ኃይሎች ናቸው እንጂ የገቡት መጀመሪያም ከኛ ጋር አልነበሩም ይላሉ። አንዳንዶች ደግሞ እነዚህ ከ2-3 ወር በፊት ውዳሴ ሲቀርብላቸው የነበሩ ዋና ዋና የፋኖ መሪዎች ናቸው። ማስተር ሻሰጤን የምታውቁት ነው። ፋንታሁን ሟቤን የምታውቁት ነው። ወሎ ሸዋ አካባቢ የሚንቀሳቀሱ ጎንደር አካባቢ የሚንቀሳቀሱ እንደዚሁ እየገቡ ነው እና የመንግስትን ጥሪ ተቀብለው እየገቡ ነው። ሌሎቻችሁ ምን ይላሉና እናንተ ምን ትላላችሁ ነው በዚህ ጉዳይ ላይ? እና በቃ ከሞላ ጎደል በዋና ከሳምንቱ ወይም ደግሞ በዕለቱ ባገኘናቸው ፖለቲካ ጉዳዮች ነው እያወራን ያለ ነው። ራጁ 8 ደቂቃ አለ፣ ቀሪው ደቂቃ አንተ ነው።
ኦኬ አመሰግናለሁ ቴዲ። አይ ቲንክ ሁለቱ አጀንዳዎች ላይ ወደኋላ ሀሳቤን እሰጣለሁ። ቴንክ ዩ ፍሬም ስላደረክልኝ። አንዴ ሁለት ፖይንቶች ላይ ግን የሆነ ነገር ልበል። ቅድም አይ ቲንክ አብርሃም መሰለኝ ሲናገር ሰው አልሳደብም እና አማራ ኪላ ኦሮሞን ሲሳደቡ በአማራ ትግል ላይ ጥላቻን ሲሸምቱ ይውላሉ ብሎ ነበረ። እሱም ሲሰድበን ነበረ የኦሮሞ አክቲቪስቶች ሾርት መሞሪ ያላቸው ብሎ። ስለዚህ አንዷ አንዷን አሮጊት አለቻት አይነት ነገር ስለሆነ እሱን ስድብ ብትቀንሰው ደስ ይለኛል። ለሱ እና ለሌሎች የአማራ ብሔርተኞች ጥያቄ ያለኝ አንድ ጥያቄ ከሱ ካነሳው ፖይንት ላይ አማራ ያልሆነ ነው የአማራን ትግል የከፋፈለው የሚል ከብዙ ኮርነር ይነሳል። የአማራን ትግል ለመደገፍ አማራ ብቻ መሆን አለብህ ወይ? አሁን ለምሳሌ እኔ ወለጋ ነው ተወልጄ ያደግኩት። የፋኖ ቢዛሞ መሪ ንጉሴ ዋለልኝ እና እኔ አንድ ትምህርት ቤት የተማርነው። እኔ ንጉሴ እውነት አለው ብዬ ካመንኩ በአማራ ትግል ኦሮሞኜ ለአማራ ህዝብ ትግል መታገል አልችልም? እሱኛውን እንዴት ታዩታላችሁ የሚለው ለምን እኔ በኦሮሞ የነጻነት ትግል ውስጥ ኦሮሞ ያልሆኑ ነን ኦሮሞ የሆኑ የጉሙዝ ልጆች፣ የአማራ ልጆች፣ የኦሮሞ ህዝብ ጥያቄው ተገቢና ለኦሮሞ ህዝብ ህይወቴን እሰዋለሁ ብለው የሚዋጉ ስላየው ነው። እንደዛ ነው ወይ? ለዛ ነው ወይ እስክንድር ነጋ የተገፋው የሚለውንም ድምፅ ለእስክንድር ነጋ የሚለውን ላነሳ ፈልጌ ነው። ሌላኛው አያናን ስልጣን ሰጥተውታል። አያና ወንድሜ እንዳው በቃ በመንግስት አስታውሰኝ ስልጣን ሁሌም ስትሄድ ወደ ጎን እየተውከኝ እየሄድክ ስለሆነ ነገ መንግስት ስትሆን በመንግስት አስበኝ ልል ፈልጋለሁ። ወንድሜ ቅድም አንዳንድ ነገር ነካክቷል። ከዛ ውስጥ የምናገረው ከአማራ ክልል ውጭ ያለው አማራው ታጥቋል የሚባለው ነገር አንድ ጊዜ የሆነ ተረት አይቼ ነበረ። የሆነ እንደ ቀልድ በቴሌቪዥን ሲተላለፍ ልጅ ቦይፍሬንድ ትይዝና ቤት ትጠራዋለች። አባትየው የዱሮ አርበኛ ናቸውና አርበኛ ካልሆነ ቤቴ ውስጥ አይገባም ይላል እና አባትየው ልጅቷ ይዛ ስትመጣ ቦይፍሬንድየው አባትየው አርበኛ እንደሚፈልጉ ስላወቀ አባቴ አርበኛ ነበር አለ። ከዛ የምን አርበኛ ነው አባት? እንደዛ ከሆነማ ጥሩ ነው ይለዋል እና መድፍ ተኳሽ ነበር ይለዋል። ከዛ ምን የት ግንባር ነበር የተሳተፈው ብሎ ሲጠይቀው አይ አመት ባል ቀን ቤተ መንግስት ሆኖ ውስጥ ነው መድፍ የሚተኩስ ነው ይለዋል። ግንባር ያልሄደ ማለት ነው። ታጠቅም አልታጠቅም ከኦሮሚያ ክልል አካባቢ ያለ ይሄ አሁን ታጥቅ ያለው ብሎ የሚፎከርበት የትኛው አርበኛ እንደሆነ ስለምናቅ ምናልባት ንግግሮቹም ወንጀል አዘል ስለሆኑ ቁማራ ሲዞ መጫወቱ ቢቀርና አግልላችሁ ወደ ሌላ ቦታ እንደምታሸረግዱት እዛ አካባቢ ያለው ከዚህም በፊትም ተናግሬ ያለው አማራ ክልል ውጪ ላለው አማራ ካንተ በላይ ነው ይቀርበዋል። ለምሳሌ ወለጋ ላለው አማራ ጎጃምና ጎንደር ያለው አማራ አይቀርበውም፣ እኔ ነኝ የምቀርበው። ስለዚህ ያንን ህዝብ ባታፋጁት ጥሩ ነው ሚል ነው ማለሰው። በኤርትራ ጉዳይ አይ ቲንክ ብልጽግናም ሻቢያም ፕሮክሲ ዋር ነው የሚያደርጉት እንጂ ሁለቱም አይጣሉም። ዝም ብሎ በመሃል የፖለቲካ ሽኩቻ ነው። ስለዚህ እኔ ከዚህም በፊት ኢሳያስ በ34ኛው የነጻነት ቀናቸው የተናገሩት ዛሬ አብይ በ90ኛው የአየር ኃይሉን አስመልክቶ በተናገረው እሱ የጀስት ፕሮክሲ ዋር ማስፈራራት ነው። ወንድም ሽሮ ነው እንደሚባለው የተንተከተከ አለበለዚያ ወደ ጦርነት ውስጥ የሚገቡ አይመስለኝም። ወደ ጦርነት ውስጥ ሳይገቡ ፕሮክሲ ዋርን ነው መጠቀም የሚፈልጉት። ኢትዮጵያም ኤርትራ ላይ የምታደርጋቸው አንዳንድ ነገሮች አሉ። ኤርትራን ብትሆን ከዋሃትና ከሌሎች ይችላል ሞሶሎኒ ከሚሉ ኃይሎች ጋር የሆኑ ፕሮክሲ ዋርን ያስባሉ። እዛ ዙሪያ ላይ ብዙም ሰጣ ገባ ውስጥ የሚያስገባ አይመስለኝም። ፋኖን በተመለከተ እኔ ድርድር ተደርጓል የሚባለው ነገር አልገዛውም።
በኦሮሞ ነጻነት ሰራዊት አካባቢ የምነሰኝ ገብተዋል ድርድር አለ ድርድር ተደርጓል የሚባለውን ነገር አልገዛውም። ለምን ድርድር የሚባለው የአማራን ህዝብ ጥያቄ ወይ የኦሮሞን ህዝብ ጥያቄ ይዘው ገብተው ከሆነ የማታገያ ድርጅት ይዘው ወይ ደግሞ ማታገያ መንገድ ይዘው ቢገቡ አይ ትግሉን ወደ ሰላማዊ መንገድ ወሰዱት ልትል ትችላለህ። አሁን ግን ከመንግስት ጋር ነው የተቀላቀሉት። ሰው ብልጽግና ውስጥ ሆነ በብልጽግና ፓርቲ ውስጥ ምንድነው የምትታገለው? የብልጽግና ርዕዮተ ዓለም አራማጅ ነው የምትሆነው። ስለዚህ ተደራደሩ ከሚባል ከመንግስት ጋር አንድ ላይ ሆኑ የሚለው ትርጉም ነው ለኔ የሚበጀው። አለበለዚያ አሁን ለምሳሌ እነ ኦሮሞ ነጻነት ሰራዊት የገቡ አሉ እነሰኝ ሲገቡ ለብቻቸው እንደ ድርጅት ሆነው ከመንግስት ጋር ደግሞ አንድ ላይ ሆነው አይዲዮሎጂያቸውን ይዘው ቢሰሩ የያዙትን ትግል በሰላማዊ መንገድ እየታገሉ ነው ትላለ ወይ? እንደ ፓርቲ ቢንቀሳቀሱ እንደ ድርጅት ሄደ ግን የመንግስት መዋቅር ውስጥ ከገባህ እኮ የብልጽግናን ዓላማ ነው የምታራምደው። ስለዚህ ድርድር የሚባለው እኔ ጋድን የመሰለ ኤዩን የመሰለ ትልልቅ ድርጅቶች ለምን እንደዛ እንዳደረጉ ግራ ይገባኛል። ቢካዝ ይሄ አንተ መሳሪያ ፈተህ መንግስትን ተቀላቀልክ ማለት you just simulated ሆንክ ማለት ነው ከመንግስት ጋር። ስለዚህ ትናንትናም ክርክር ነበረ። በኔ ፐርሰፕሽን ያንን ነው የሚመስለው። ፕሮጀክቶች ጋር ቅድም የተነሱ አንዳንድ ነገሮች አሉ የምናያቸው ጊዜ ያመጣቸውን እንትኖችንም እንደ ፖለቲካ ፍጆታ ባንጠቀምባቸው። ለምሳሌ ትናንት በበሬ ነው የሚታረሰው ዛሬ በትራክተር ሰው ትራክተር አመጣው ልትል አልችልም። ግሎባላይዜሽን ነው። ዛሬ ሲቪላይዜሽኑ እያደገ ሲመጣ በዛ ረገድ የሚነሱትን አንዳንድ ፕሮጀክቶች ላይ እንደ ፖለቲካ ፍጆታ ማንሳት ግን ኦሮሚያ ክልል አካባቢ የተደረጉ አንዳንድ ለውጦችን ከመንግስት ጋር ስብጥር ስላላቸው ነው ተቋራጮች ያደጉት የሚባለውን በሱ ዙሪያ ላይ እኔ አገር ወለድ የሆኑ ተቋራጮች እንደዚህ አድገው አገር ተቋራጭ የሆኑ ሜጋ ፕሮጀክትን መስራት የሚችሉ ድርጅቶች እንደዚህ አድጎ ማየት የሁላችንም ነው። ነገ ፖለቲካችን ነገ ፎቅ የሰራውን ባለሀብት እኮ ፖለቲካው ቢቀየር ይዞት አይሄድም። የአገር እድገት ነውና በዛ ዙሪያ ነው ማየው። ቴንክ ዩ ከልብ ነው ማመሰግነው። ከዚህ ጋር ግን በተያያዘ አሁን የመጨረሻ ዙር ነው የሚሆነው። አንዳንድ ዙር ይቀራቸዋል። እንደው ሳትነኩ እንዳታልፉ የምፈልገው ነገር ባለፉት 27 ዓመታት ስለ ባህር በር እንዳናስብ በመንግስት ግልጽ የሆነ አፈና ይደረግ ነበር። ኢትዮጵያውያን ላይ ግልጽ ነው። አፈና ማለት ኢትዮጵያን እያስተዳደሩ ያሉ አካላቶች ስለ ባህር በር እንድናነሳ አይፈልጉም። ለዚህ ማሳያው የባህር በር የሚል ሙቪ በጥላሁን ጉግሳ የተሰራ ሙቪ ነው። አሁን እንዲታይ ወደ እይታ እንዲመጣ ተፈቅዷል። በይፋ ተከልክሎ ነበር። ለምን? ስለ ባህር በር ስለሚያነሳ። አሁን ደግሞ የባህር በር የተባለ በተደጋጋሚ ይነገራል እና በግልጽ ነው የሚነገረው። ይህን ነገር እንዴት ነው የምታዩት? ባለፉት ዘመን የነበሩ አስተዳዳሪዎች ስለ ባህር በር እንድናነሳ የማይፈልጉት ለምንድን ነው? አሁን ስልጣን ላሉ ሰዎች ደግሞ በመንግስት ደረጃ ስለ ባህር በር ጠዋት ከሰዓት ማታ የሚያወሩት ለምንድን ነው? ማነው ከሁለቱ ሀገር የሚወደው? ማነው ከሁለቱ ኢትዮጵያን ወደ ከፍታ እየወሰደ የነበረው? የምትመጡት እየመጣችሁም ያላችሁ 4 ኪሎ ለመግባት እየታገላችሁ ያላችሁ የባህር በር ጉዳይ እንደሚያስፈልገን ታውቃላችሁ። እግረ መንገዳችሁን እናንተስ እንዴት ነው የባህር በር ባለቤት የምታደርጉን? አሁን ለአንድ ሎክድ ነን፣ የባህር በር ያስፈልገናል። ሸቀጥ ለማስገባት ለማስወጣት አይደለም። የባህር በር አሁን ከሸቀጡም ከምንም ነገር በላይ የናሽናል ሴኩሪቲ ጉዳይ ስለሆነ እንዴት ነው የባህር በር የምታመጡት? እሱንም የሆነች ነገር ብላችሁ እንድታወሩ ነው። የመጨረሻ ዙር ላይ ነው የምንገኘው። አሁን ያላወራ የለም። ራጄ የመጨረሻው ነው። ከዚህ በኋላ ድል ሴቭ ያወራና ሴቭ ቅድስት እኔ ልቀጥልና ቴዲ ሁለተኛው ነገር ስለተከሰስኩም በዛው እንትን ለማለት እዚህ በቀደም ተከተል ነው የምንሄደው። እንደዛ ብትከሰሱም ብትወደሱም ያው ይሳችሁን ትወጣላችሁ እየመራችሁ። እኔ ግን ቻው ሳልላችሁ አልሂድ። ሰላም ሁኑልኝ ሁላችሁም። ከልብ እናመሰግናለን። እነዚህን ግጥሞችን ደግሞ አሳትም ይሸጣል። እሺ አባት ችግር የለውም። እሺ በላይ ያ ቁም ነው። ሰላም ሁኑልኝ ሁላችሁም። እሺ ቻው።